ቁጥር 4 ለሚፈሩህ ምልክትን ሰጠሃቸው ይላል። ይህ ማለት ለሚፈሩህ ለሚያመልኩ ለትሩፋን ከምርኮ ለተረፉት አይሁድ ለሚጠተ ሥጋ ከምርኮ ለመመለስ ምልክት የሚሆን ሞተ ብልጣሶርን ሰጠሃቸው። ከመከራ ሥጋ ይድኑ ዘንድ የሚያመልኩ የሚወዱ ትሩፋን ከመከራ ሥጋ ይድኑ ዘንድ ማለት ነው። ሁለተኛም ለሚፈሩ ለሚያመልኩ ለሰለስቱ ደቂቅ ለድህነተ ነፍስ የሚሆን ተአምራትን ሰጠሃቸው። የሚወዱ የሚያመልኩ ሰለስቱ ደቂቅ ከመከራ ሥጋ ይድኑ ዘንድ ከቀስት ያመልጡ ዘንድ ጦር ወርውረውባቸዋልና ሰይፍ መዘውባቸዋልና። ሶስተኛም ለሚፈሩህ ለሚያመልኩህ ምእመናን ለሚጠተ ነፍስ ምልክት የሚሆን የዲያብሎስን መሸነፍ ሰጠሃቸው። የሚፈሩህ ምእመናን ከመከራ ነፍስ ይድኑ ዘንድ። አራተኛም ለሚፈሩህ ለሚያመልኩህ ባሕታውያን አጋንንትን የማሸነፍ ምልክት የሚሆን ግራ ቀኝ ማማተብን ስመ ሥላሴን መጥራትን ሰጠሃቸው። ከጸባ አጋንንት ይድኑ ዘንድ ማለትም ይሆናል። ድህነት በሥጋም በኩል ሆነ በመንፈስ ከማንኛውም አይነት ክፋትና ጉዳት መዳን ማለት ነው። በክርስትና ሃይማኖት ሰው የእግዚአብሔርን ከፍተኛ በረከት እንዳይቀበል ከሚከለክለው ነገር ሁሉ የሚድንበት ጠቅላላ ሥራ ድህነት ነው። የእግዚአብሔርን በረከት መቀበልና በእርሱ መደሰት ድህነት ነው። በብሉይ ኪዳን እግዚአብሔር ሕዝቡን ከልዩ ልዩ ነገር አዳናቸው። ለምሳሌ በጦርነት ጊዜ ከመሸነፍ ዘጸአት 15 ቁጥር 2 ከችግር ከጠላቶቻቸው ከግፍ ከነቀፋ ከምርኮኝነት ከሞት ከኃጢአት ከባርነት ያድናቸው ነበር። ያዳናቸው እግዚአብሔር ስለሆነ መድኃኒት ተብሎ ይጠራል። ኢሳይያስ ምዕራፍ 43 ቁጥር 3 በብሉይ ኪዳን ሰው ድህነትን እንዲያገኝ በፍጹም እምነት በእግዚአብሔር መታመን ያስፈልገው ነበር። መዝሙር 85 ቁጥር 2 ደግሞ ሕጉን መጠበቅና ከኃጢአት ተመልሶ መስዋዕትን ማቅረብ ያስፈልግ ነበር። ዘዳግም ምዕራፍ 30 ቁጥር 2 ድህነት ለአሕዛብ ጭምር እንደሚሰጥ እግዚአብሔር በቃሉ ተናግሯል። ኢሳይያስ 49 ቁጥር 5 በሐዲስ ኪዳን ድህነት ማለት ከብዙ አይነት ጉዳት መዳን ማለት ቢሆንም ማቴዎስ 14 ቁጥር 30 አብዛኛውን ጊዜ አዲስ ሕይወትን መቀበልና ከኃጢአት መዳን ማለት ነው። ይህም ሰው በሆነው በእግዚአብሔር ልጅ በማመን የሚገኝ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሕማማቱ በሞቱ በትንሣኤው ድህነትን አስገኘልን። ሮሜ ምዕራፍ 4 ቁጥር 24 ድህነት ከሚመጣው ፍርድ መዳን ብቻ ሳይሆን በሕይወት ሳሉ ከኃጢአት ኃይል መዳን ነው። ሮሜ ምዕራፍ 6 በጌታችን መድኃኒታችን ኢየሱስ ክርስቶስ የሚያምን ሰው ብዙ የድህነት በረከት ይቀበላል። በጸጋ የእግዚአብሔር ልጅ ይሆናል። ከኃጢአት ይለያል። አዲስ ፍጥረት ይሆናል። ከሕግ ባርነት አርነት ይወጣል። ለክርስቶስ የተለየ ገንዘብ ይሆናል። ከኃጢአት ይነጻል፣ ይጸድቃል፣ ይከበራል። ሮሜ ምዕራፍ 8 ቁጥር 30 በእግዚአብሔር በኩል ድህነት የሚገኘው በእምነትና ምግባር ምክንያት በሚገኝ ጸጋ ነው።
ኤፌሶን ምዕራፍ 2 ቁጥር 8 እግዚአብሔር ደህንነትን ለሚቀበለው ለማንኛውም ሰው ይሰጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ የድህነትን ሥራ ሲፈጽም ፍጥረቱ ሁሉ ለእግዚአብሔር ይገዛል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ሰው ከመንፈስ ቅዱስ ከተወለደ በልቡም ካመነ በኋላ ለዘላለም ሊጠፋ አይችልም። የማይጠፋ ዘላለማዊ ደህንነት አለው። ይህም በልዩ ልዩ ነገር ሊታወቅ ይችላል። ነቢዩ ዳዊት ለሚፈሩህ ለሚያመልኩ ከቀስት ያመልጡ ዘንድ ምልክትን ሰጠሃቸው ሲል ቀስት የተባለው ዲያብሎስ ቀስት የተባለው ኃጢአት መሆኑን መተርጉማን ይናገራሉ። ቀስት ማለት ከመከራ ያመልጡ ዘንድ ሲል ከሚመጣው ሞትና መከራ የእግዚአብሔርን ሕግ በመጠበቅ መዳን እንደሚቻል አነጻጽሮ ማስተማር ይቻላል። ስለሆነም ዲያብሎስ ከሚያመጣቸው መከራዎችና ፈተናዎች መዳን የምንችለው ስመ ሥላሴን ጠርተን ፊታችንና መላ ሰውነታችንን በመስቀሉ ምልክት አማትበን ሰይጣንንና ኃጢአትን ክፉ ስራዎችን አስወግደን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። በሰማነው ቃል ይባርከን፣ ይቆየን።